ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ አድማጮቼ። ታቦተ ጽዮንን ፍለጋ The Sign and the Seal በጌታቸው ተስፋዬ ጎጂ። የታቦቱ ቤተ መቅደስ ከመንገዱ ባሻገር ከሐውልቶቹ ፊት ለፊት በግንብ በታጠረው ቅጥር ግቢ ውስጥ ሁለት አብያተ ክርስቲያናት ይታያሉ። አንዱ ጥንታዊ ሌላኛው ዘመናዊ ቢሆንም ሁለቱም የጽዮን ማርያም ናቸው። አዲሱ በቀዳማዊ ኃይለ ሥላሴ በ1960ዎቹ የተሰራ ሲሆን ጥንታዊቱ ግን በንጉሡ ፋሲለደስ በ17ኛው መቶ ክፍለ ዘመን አጋማሽ የተሰራ ነው። ንጉሥ ፋሲለደስ ዋና ከተማቸውን በሌላ ስፍራ ያደረጉ ቢሆንም ከሳቸውም በፊት ሆነ በኋላ እንደነበሩት የኢትዮጵያ ነገሥታት ሁሉ ሥርዓተ ንግሥናቸውን የፈጸሙት በአክሱም ጽዮን ነበረ። በቀዳማዊ ኃይለ ሥላሴ የተሰራው ዘመናዊ ካቴድራል የሚስብና የሚያምር አይደለም። በመሆኑም ትኩረታችን ፋሲለደስ ወዳሰሩት ቤተ ክርስቲያን አደረግን። ሕንፃው ቤተ መንግሥትና ቤተ ክርስቲያን አጣምሮ የያዘ ይመስላል። ይህም በጥንታዊት ኢትዮጵያ የቀሳውስትና የጦር መሪዎች ሚና ብዙውን ጊዜ እንደሚደበላለቅ ያሳየናል። ውስጥ እንደገባው በደብዛዛው ብርሃን ሕንፃው ግድግዳዎቹ ላይ ላይን የሚስቡ በርካታ ስዕሎችን አየሁ። ከእነዚህም መካከል የቅድስት ድንግል ማርያም ታሪክና ታምራት፣ የኢየሱስ ክርስቶስ ስቅለትና ትንሣኤ፣ የኢትዮጵያ ቤተ ክርስቲያን የዜማ ደራሲና ሊቅ የቅዱስ ያሬድ ታሪክ ይገኙባቸዋል። በተለይ የቅዱስ ያሬድ ስዕል ንጉሡ ገብረ መስቀል በቅዱስ ያሬድ ዝማሬ ከመመሰጡ የተነሳ ጦሩ ከእጁ አምልጦ የቅዱስ ያሬድን እግር ሲወገው ሁለቱም ሰዎች በጽናጽልና በከበሮ በታጀበው ዜማ ተመስጠው ሁኔታውን ፈጽሞ አለማስተዋላቸውን ያሳያል። ከዚህ ጥንታዊ ቤተክርስቲያን ጥቂት ራቅ ብሎ የቀድሞ ቤተክርስቲያን ፍርስራሽና መሰረት ይታያል። ብርሃነ መስቀል እንዳስረዳን ይህ የመጀመሪያው የጽዮን ማርያም ቤተክርስቲያን ሲሆን የተሰራውን በ4ኛው መቶ ክፍለ ዘመን አክሱም ክርስትናን በተቀበለችበት ጊዜ ነበር። ሆኖም ከ1200 ዓመታት በኋላ በ1535 ዓ.ም ከሐረር የተነሳው የአህመድ ግራኝ ወራሪ ጦር ቤተ ክርስቲያኑን አወደመው። በዚያን ወቅትም የክርስትና እምነት ከኢትዮጵያ ወደ መጥፋቱ ተቃርቦ ነበረ። የመጀመሪያው ቤተ ክርስቲያን ከመውደሙ ጥቂት ቀደም ብሎ ግን ፍራንቺስኮ አልቫሬዝ የተባለ ፖርቹጋላዊ መነኩሴ ጎብኝቶት የሚከተለውን ጽፏል። ቤተ ክርስቲያኑ በጣም ትልቅ ሲሆን ጣሪያቸው የተዋበና በመጋረጃ የተሸፈኑ 5 የጸሎት አዳራሾች አሉት። ጣሪያቸውና ግድግዳቸውን በአማረ ቀለም የተዋቡ ናቸው። የእኛ ቤተ ክርስቲያናችን አይነት የመዘመሪያ ቦታ አለው። ይህ ታላቅ ቤተ ክርስቲያን ዙሪያው ሰፊና ወለሉም በጥርብ ድንጋይ የተሸፈነ ነው። ዙሪያውንም በሁለት አጥሮች ታጥሯል። የዚህ ቤተ ክርስቲያን ሥራ የተጀመረው በ372 ቅድመ ክርስቶስ ልደት መሆኑን ብርሃነ መስቀል በትክክል ተናግሯል። ይህም ቤተ ክርስቲያን ከሳራ በታች በአፍሪካ የመጀመሪያው ያደርገዋል። ይህ 5 ክፍል የጸሎት አዳራሽ የያዘ ትልቅ ካቴድራል ተመርቆ ከተከፈተ ጀምሮ በኢትዮጵያ ትልቁ ቅዱስ ስፍራ ሆኖ ቆይቷል። ይህ የሆነበት ምክንያት ቤተ ክርስቲያኑ የተሰራው የቃል ኪዳኑን ታቦት ለማስቀመጥ ስለሆነ ነው። አፈታሪኩም እውነትነት ካለው ታቦቱ ከክርስቶስ ልደት በፊት ኢትዮጵያ ውስጥ ገብቷል። በመሆኑም የአክሱም መንግሥት የክርስትናን እምነት እንደተቀበለ ታቦቱን ከአዲሱ ሃይማኖት ጋር ተቀብሎታል ማለት ነው። በ1520 ዓ.ም አካባቢ አልቫሬዝ የቅድስት ማርያም ቤተ ክርስቲያን በጎበኘበት ወቅት የቃል ኪዳኑ ታቦት በቅድስት ቅዱሳን ውስጥ ነበር ማለት ነው። ሆኖም ብዙም ሳይቆይ በ1530ዎቹ መጀመሪያ አካባቢ የአህመድ ግራኝን ወራሪ ጦር ወደ ከተማዋ በተቃረበ ጊዜ ለታቦቱ ደህንነት ሲባል ወደ አልታወቀ ቦታ በመወሰዱ ከዝርፊያና ከውድመት ሊተርፍ ቻለ። ከ100 ዓመታት በኋላ ግን ሰላም ሲሰፍን ከቀድሞ ቤተ መቅደስ ፍራሽ አጠገብ አፄ ፋሲል ባሰሩት ሁለተኛ ቤተ መቅደስ ውስጥ በክብር መጥቶ ገባ። እስከ 1965 ዓ.ም ድረስም እዚህ ቦታ መቅደስ ውስጥ ከቆየ በኋላ ቀዳማዊ ኃይለ ሥላሴ ወዳሰሩትና ለጥበቃ ወደሚያመቸው ቤተ ክርስቲያን ተዛወረ። በዚህ አፄ ኃይለ ሥላሴ ባሰሩት ቤተ ክርስቲያን ቅጥር ግቢ ውስጥ ነበር ከታቦቱ ጠባቂ መነኩሴ ጋር የተነጋገርኩትና ታቦቱ ኃያል እንደሆነ ያስጠነቀቁኝ። ኃያል ነው ስሉ ለምን ማለት ሆነው ብዬ ጠየቅኳቸው። በዚህ ጊዜ የመነኩሴው ሰውነት ልውውጥ አለ።
ዝምታም ሰፈነ። ከዚያም ፈገግ ብለው ሐውልቶችን አይታ ሲሉ ጠየቁኝ። አዎን አይቼዋለሁ። እንዴት እንደዛ ቀጥ ብለው መቆም ይቻሉ ይመስልሃል? እንደማላውቅ ነገርኳቸው። በታቦቱ ኃይል ነው። በታቦቱና በሰማያዊ እሳት ሰዎችን ብቻቸውን ከተውን ሊሰሩ ባልቻሉም ነበር። ወደ አዲስ አበባ ስመለስ መነኩሴው የነገሩኝ ከታሪክ ጋር ለማገናዘብ ጥቂት ምርምር አደረጉ። ንግሥተ ሳባ እውን ኢትዮጵያዊ ነበረች? በእርግጥ ንግሥተ ሳባ ከ3000 ዓመታት በፊት ወደ እስራኤል በመሄድ ከንጉሥ ሰለሞን ጸንሳ ምኒልክን ወልዳለችን? ልጇ ምኒልክ ካደገ በኋላ ወደ ኢየሩሳሌም በመጓዝ በአባቱ መቅደስ ለ1 ዓመት ያህል ቆይቶ ሲመለስ ታቦት ሕጉን ይዞ መጥቷልን? የሚሉና ሌሎች ጥያቄዎችን ማሰላሰል ጀመሩ። ባዶ ተስፋ። የቃል ኪዳኑ ታቦት በተመለከተ ቀደም ሲል ያነሳኋቸው ጥያቄዎች አዲስ አበባ ባነሳ ማንም የሚወርድልኝ እንደሌለ ተገነዘብኩ። በ1983 ዓመተ ምህረት አዲስ አበባ ውስጥ ጥርጣሬ፣ ፍርሃትና ጥላቻ እንደነገሰ ነበረ። የአፄ ኃይለ ሥላሴ መንግሥት ከወደቀ ከ9 ዓመታት በኋላ አብዮታዊ መፈክሮች ይስተጋባሉ። በዚህ አስፈሪ ድባብ ውስጥ ነበር ታቦቱ ከመጨረሻው የኢትዮጵያ ንግሥና ከሰለሞናዊ ሥርወ መንግሥት ጋር ግንኙነት ያለውን ቁርኝት ለማወቅ የመንደርደሪያ ጥናቴን የጀመርኩት። በዚህ መካከል አንድ ጓደኛዬ የንጉሡን የዘር ግንድ በተመለከተ ተሻሽሎ የወጣውን የ1955 ዓመተ ምህረት ሕገ መንግሥት እንዳነበው ሰጠኝ። በዚህ ሕገ መንግሥት አንቀጽ 2 ውስጥ ንጉሡ ስዩመ እግዚአብሔር እንደሆነና ሥርወ መንግሥታቸው ከቀዳማዊ ምኒልክ ከንግሥተ ሳባና ከንጉሥ ሰለሞን ሲዋረድ የመጣ መሆኑን አነበብኩ። ከዚህ አኳያ ብርሃነ መስቀል ስለ ንጉሡ የዘር ግንድ የነገረኝን በማስታወስ እውነት መሆኑን አረጋገጥኩኝ። አዲስ አበባ ውስጥ ካነጋገርኳቸው ኢትዮጵያውያን መካከል የዚህን አባባል እውነተኝነት የተጠራጠሩት በጣም ጥቂቶች ነበሩ። ፕሬዝዳንት መንግሥቱ ኃይለማርያም የአፄ ኃይለ ሥላሴን ከንጉሥ ሰለሞን የተወረሰ የጣት ቀለበት አውልቀው ጣታቸው ላይ ማድረጋቸው፣ ይህንን ያደረጉት በቀለበቱ አማካኝነት እንደ ንጉሡ ግርማ ሞገስና መታታዊ ኃይልን ለመቀዳጀት ነው ተብሎ ይወራም ነበር። የሚናፈሱት ወሬዎች የሚስቡ ቢሆንም ስለ ጥያቄዎች ግን መልሶች አልሆኑም። በወቅቱ ያገኟቸው ኢትዮጵያውያን ስለ ታቦቱም ሆነ ስለ ቀድሞው ንጉሥ ሳነሳባቸው በከፍተኛ ፍራቻ ተውጠው ዝምታን ይመርጡ ነበር። ከቤቱ በፊት ስለነበሩት ማናቸውም ጉዳዮች ለመነጋገር ፈቃደኞች አልነበሩም። በዚህ መካከል ለመንግሥት በማዘጋጀው መጽሐፍ ተባባሪ እንዲሆኑ ጠይቄያቸው የነበሩት ስለ ኢትዮጵያ የጠለቀ እውቀት ያላቸው የሥራ ባልደረባዬ ፕሮፌሰር ሪቻርድ ፓንክረስት ከእንግሊዝ ወደ አዲስ አበባ መጡ። ስለ ሴቶች መብት ተሟጋቾች የነበሩት የታዋቂዋ እንግሊዛዊት የኤሚሊየን ፓንክረስት የልጅ ልጅና በ5 ዓመቱ የጣሊያን ወረራ ወቅት ከኢትዮጵያ አርበኛ ጋር በቆራጠኝነት የተዋጉት የሲልቪያ ፓንክረስት ልጅ ናቸው። ሪቻርድ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በአዲስ አበባ ዩኒቨርሲቲ ታዋቂውን የኢትዮጵያ ጥናትና ምርምር ኢንስቲትዩት መርተዋል። በ1974 ዓመተ ምህረት አብዮት እንደፈነዳም ከነቤተሰቦቻቸው ወደ ሀገራቸው ተመልሰው ነበር። ወደ አዲስ አበባ የመጡት ስለ መጽሐፉ ለጥቂት ቀናት እንድንነጋገር ባቀረብኩላቸው ጥያቄ መሰረት ነበር። ክቡራትና ክቡራን፣ ታቦተ ጽዮን ፍለጋ ይቀጥላል። ላይክ፣ ሸር እያደረጋችሁ ለሌሎች እንዲደርሱ ጋብዙ።